Ya ijoollee tole qeerran sabni janii ya ijoollee lakkii. ሜሎናኔ ከኔ ጋር ፕሮግራማችን ተጀምሯል። በዛሬው ከኔ ጋር ፕሮግራማችን ቆይታ ማድረገው ኢትዮ እስክስታ ፊትነስ ነው ማለት ነው። በዚህ የተገኘሁበት ምክንያት ያው ክረምትም እንደመሆኑ መጠን እስክስታ ለመማር ለመለማመድ ነው ማለት ነው። እንደኔ እስክስታ መማር ማወቅ የምትፈልጉ ሰዎች ይሄ ፕሮግራም ለእናንተ ነው፣ እንዳያመልጣችሁ። እኔ ገብቼ ለማመዳለሁ፣ የትም እንዳትሄዱ፣ አብራችሁ ቆዩ። ሰላም እንዴት ነህ? እንዴት ነሽ? ስለመጣሁ ደስ ብሎኛል። ስለመጣሽ እኔ በጣም ደስ ብሎኛል። እስኪ ራስን አስተዋውቀን። ተወዛዋዥ ኮሪዮግራፈር ገጣሚ ኤፍሬም መኮንን ወይም ደግሞ በሶሻል ሚዲያ ስም ኤፊ ማክ የኢትዮ እስክስታ ፊትነስ ባለቤት። መቼ ነው የጀመርከው? ውዝዋዜ ወይ ፊትነስ? ውዝዋዜ ወደ የአንድ ሰው እድሜ 18 ዓመት ሆኖኛል። ረጅም ዓመት 18 ዓመት ሆኖኛል። የዳንስ ፊትነሱ ግን አንድ 8 አሁን 9ኛ ዓመት እየመጣ ነው። አዲስ አበባ ገብቼ ግን እዚህ ከጀመርኩት ግን 5 ዓመት አሁን በዚህ ወቅት ላይ ነው የጀመርኩት። 5 ዓመት ሆኖታል። አጠቃላይ 18 ዓመት። በዚህ ጊዜ ውስጥ እንዴት ነው እስኪ ግለጸው፣ እንዴት አገኘው? አክቹሊ ዳንስ ፊትነሱ በጣም ደስ የሚል የብዙ ሰዎችን ህይወት የምትለውጭበት ስለሆነ በጣም ደስ ይላል። ውዝዋዜው ደግሞ እንደ ሀገር የአንድ ማህበረሰብ መገለጫ አይደለም። አመጋገብ፣ አለባበስ፣ አኗኗር የምንላቸው ነገሮች ያካተተ ስለሆነ በዛ ውስጥ ስለሚያልፍ እንደ አንድ ኢትዮጵያዊ በጣም የምወደው ስራ ነው። ረጅም ዓመትም የኖርኩበት ነው። በጣም የምወደው እሱ። አሁን አንድ ሰው ስፖርት ብቻ መስራት ሊከብደው ይችላል እና ከጤናም አንጻር፣ ስለዚህ አንተ ደግሞ አንድ ላይ ሁለቱን እያደረክ ነው የምትሰራው እና ምን ጥቅም አለው? እስኪ ከጤና አንጻር ያለውን ነገር። ከጤና አንጻር ይኸውልሽ፣ አሁን ብዙ ጊዜ የኛ እንትን ስፖርት ላይ ትንሽ ደካማ ነን። ያው እንጀምራለን ይሰለቸናል። ከዛ አንጻር ይሄ ዳንስ ፊትነስ ወይም ደግሞ እስክስታ ፊትነስ ትልቁ ጥቅም ምንድን ነው? በራሳችን ባህል እየተዝናናን እግረ መንገዳችን ባህሉን እየተማረን ስለሆነ አይታወቀንም የምንሰራው እና ረጅም ሰዓት እንሰራለን። ለመልመድ ወይ ነገር ለማወቅ እያልሽ ስለሆነ የምትሰሪው እጅግ በጣም ትዝናኝበታለሽ። ብዙ ካሎሪ ታቃጥይበታለሽ። እንደምንፈልገው ውጤት በቀላሉ መንገድ የምታመጭበት ነው። ሁለተኛ አይሰለችሽም። ሌላኛው ነገር ደግሞ ስትረስ ምናምን ያለባቸው ሰዎች ደግሞ ከእንደዚህ አይነት ነገሮች በቀላል መንገድ የሚወጡበት ወይ የሚላቀቁበት አንዱ መንገድም ስለሆነ እኛ ሀገር ነው ትንሽ እንትን ያለው እንጂ ቅርብ ጊዜ የመጣው እንጂ ዓለም ላይ በጣም የሚታወቅ የተወደደ የስፖርት አይነት ነው። ያንተ ኤነርጂህን በጣም ለየት ያለ ነው እና እንዴት ነው ግን አንተ በአመጋገብ ነው በምንድን ነው ኤነርጂህን ታስተካክል? እኔ አላውቅም ማለት ይሄ በጣም የምመገብ አይነት ሰው አይደለሁም። ግን ረጅም ዓመት ከመስራትና ራሱ እንደ ልምድ ያመጣሁት ይመስለኛል እንጂ ይሄ ለኢነርጂ ብዬ እንኳን እዛን ያህል የምጠቅመው ነገር ነው። እንደውም ሰነፍ ነኝ ራሴ ላይ የመስራት እንትኑ ላይ በጣም ሰነፍ ነኝ። ትንሽ አድካሚ ነው። ረጅም በቀን ውስጥ በጣም ብዙ ትሬኒንጎች ይሰጣሉ። ጠዋት 12 ሰዓት ነው የምገባው እስከ ማታ 3 ሰዓት ትሬኒንግ ላይ የማሳልፈው። አድካሚ ነው ምናምን። ግን ትልቁ ነገር ምን መሰለሽ፣ አንደኛ ሙያውን ስትወጂው፣ ሁለተኛ ደግሞ ይሄ ከዘፈን ጋር ያለሽ ግንኙነት በጣም የጠበቀ ሲሆን ኢነርጂ በጣም ሞር እዛ ላይ እንትን ያደርጋል፣ ይጋባል አይደለ? እኔ ደግሞ አብረውኝ የሚሰሩ ሰዎች ደግሞ ያ የኔ አይነት ኢነርጂ እንዲኖራቸው ፈልጋለሁ። የኔ በጣም አሪፍ ካልሆንሽ እዛ ጋር ያለው ሰው ይሰለችዋል። እንዲሰለቸው ደግሞ አልፈልግም። ስለዚህ በደንብ አብረሽ ያንተ ይጋባል። ያንተ ኢነርጂ በደንብ መጋባት አለበት።
ውዝዋዜ መልመድ በተለይ ለወጣቶቹ ምን አይነት ጥቅም አለው ብለህ ታስባለህ? ባህላችንን ማወቅ ራሳችንን ለራሳችን ቦታ እንደመስጠት ነው ብዬ አስባለሁ። ማለት አንድ እንደ ማህበረሰብ ቅድም ብዬሻለሁ፣ ባህላዊ ውዝዋዜ ዝም ብሎ እንደ ዳንስ ብቻ አይደለም፣ የአንድ ማህበረሰብ መገለጫ ነው አልኩሽ። ለምሳሌ ብዙ ጊዜ እንደማነሳው አንዱን ብሔር ብናነሳ ወይም የአንዱን ባህል ለምሳሌ ምንጃርኛ ብናነሳ ሲታረስ ሲታጨድ ምናምን ሲወቃ እያንዳንዱ ፕሮሰስ ነው ዳንሱ ላይ የሚገልጹት። ያ ማለት የዛ ማህበረሰብ መገለጫ ነው ማለት ነው። በተቻለ መጠን ያን ነገር አወቅሽ ያን ነገር አደረግሽ ማለት ለሀገርሽ ወይም ለራስሽ ያለሽ ቦታ ከፍታ ወይም ከፍ ይላል፣ በደንብ እንትን ያደርጋል ብዬ አስባለሁ። ባህላዊ ውዝዋዜ ላይ አሁን በምን አይነት መልኩ መሰልሽ የምንሰራው? እኔ ጋር አሁን ለምሳሌ የፐርሰናል የሚወስዱ ሰዎች አሉ፣ ባህላዊ ውዝዋዜ መልመድ የሚፈልጉ ለሰርግ ሊሆን ይችላል፣ ለተለያዩ ፕሮግራም በግላቸው ማወቅ ለሚፈልጉ እሱን እሰጣለሁ። እንደዚህ ሙሽሮች በግሩፕ መጥተው መውሰድም ለሚፈልጉ ለእነሱም አይነት ትሬኒንግ እንሰጣለን፣ ለብቻቸው ማለት ነው። ከዛ ውጭ ደግሞ ጠዋትና ማታ ደግሞ ይህንኑ ለእስክስታ ፊትነስ ሰው የሰውነት ክብደቱን ለመቀነስ ጤናማ ህይወት እንዲኖር የሚፈልግ የተስተካከለ አቋም እንዲኖረው የሚፈልግ ሰው መጥቶ ከኛ ጋር ጆይን አድርጎ ይሰራል። ከዛ ውጭ ደግሞ የተለያዩ የውዝዋዜ እንትኖችን እንሰራለን። ለምሳሌ ሰርጎች ምናምን ሲኖሩ በስሬ በጣም ብዙ ተወዛዋዦች አሉ። እነሱን ይዘን ደግሞ የተለያዩ ቦታዎች ላይ የፕሮግራምን የማድመቅ ስራ እንደማለት ነው። እነሱንም ጭምር እንሰራለን። እዚህ ቤት ውስጥ ብዙ ስራ ነው ያለን ማለት ነው። ከባህላዊ ውጭስ ወደ ዘመናዊ አትሞክርም? ስጀምር ዘመናዊ ዳንሰኛ ነበር ባይዘው አላወጣ ብለህ እንጂ ስጀምር ዘመናዊ ዳንሰኛ ነበርኩኝ። ከዛ ግን ወደዚህ መጣሁ። የተወሰነ ሳልሳ ሞክሬያለሁ፣ የተወሰነ አፍሪካ ዳንስ ላይ የተወሰነ ጊዜ ሰርቻለሁ ምናምን። ግን ባህላዊ ይሻላል። አንደኛው ልሽ ባህላዊ ውዝዋዜ አወቅኩ ቻልኩ የምትይው አይደለም። በየጊዜው ተማሪ ሆነሽ የምትቀጥይው የምትሰሪው ስራ ማለት ከ80 ምናምን በላይ ብሔረሰብ አለን። እያንዳንዱ ባህል ደግሞ የራሱ አይነት አጨፋፈር አለው። 80 እንዳይመስልሽ በሺ የሚቆጠሩ አጨፋፈር ነው ያለን። ምክንያቱም አንድ ባህል ላይ አንዷን ባህል መዘሽ ስትያት እንደየቦታቸው የተለያየ አጨፋፈር አለ። ለምሳሌ አርሲ ብቲ በዴፋ ወይፋ ላንጋንፋ ብሎ 3 አይነት አጨፋፈር ትፈራለች። ትግራይ ውስጥ ገብተሽ ለብቻው ማአት አጨፋፈር አለ። ወሎ ውስጥ ገብተሽ 3 አይነት በላይ አጨፋፈር አለ ለብቻው። ለምን ሰቆጣ ብለን ለብቻው ላስታ ሶራ ምናምን ያለ ልክ እንደዚህ የተለያዩ አጨፋፈር አለ። ኦሮሚያም ክልል ትግራይ ውስጥ ሁሉም ቦታ። ስለዚህ እነዛን እያጠናሽ እድሜ ልክሽን ተማሪ ሆነሽ የምትሰሪው ስራ ነው። አንድ ጨዋታ ልንገርሽ። እኔ የአይድል አሸንፌ 120 ሺህ ብር ተሸልሜ አስታውሳለሁ። 2005 ዓ.ም ያኔ 120 ሺህ ብር መኪና ቢስ ምናምን ሊገዛ ይችላል ሁሉ ማለት ነው። ያኔ ያን ብር በምን አጠፋው ብትይ የተለያዩ ከተሞች ላይ ሄድኩኝ። የተለያዩ ባህል በማጥናት የተለያየ ከተሞችን ሰዎችን እንደዚህ የማየት እድሉን የፈጠርኩት ማለት ትግራይ ሙሉ ዞር ያለው፣ ኦሮሚያን እንደዛው፣ ደቡብ እንደዛው፣ አማራ ክልል እንደዛው። ገንዘቡ ያለቀችው ያኔ በደጉ ዘመን ትበቃ ነበር ብዙ ጊዜ። እኔ አዲስ አበባ ብሔራዊ ቲያትር መጥቼ ስሰራ ለሳምንት 100 ብር ነበር የሚበቃ። ይህ የምልሽ 2006 ዓ.ም በ100 ብር አንድ ሳምንት ቆይ ነበር። ምን ማለት ምግብ እየበላሁ ትራንስፖርቴን ጨምሮ ነው። እሺ 100 ብር ጾም ታበዛ ነበር ማለት ነው። አንቺ ክፉ ነሽ። ጾም አብዝቼ አይደለም፣ ግን ያኔ የምናድግበት ጊዜ ስለሆነ ያን ያህል ወጪ እንትን የሚለንም ረጅሙን ሰዓት ትሬኒንግ ላይ ነው የምናሳልፈው። ከዛም ደግሞ አልፎ ለዓላማ ስለሆነ የምትጠሪው ያን ያህል እንትን አያደርግሽም። እንገናኝ ብለን የተቀጣጠርነው 2:30 ማታ በእኔ ይፈረዳል ወይ ከሴት ጋር በታኝ 1 ሰዓት መታ። ግጥም ረጅም ዓመት የኖርኩበት ነው። 4 መጽሐፍ አለኝ በስነ ግጥም ላይ። የመጀመሪያው ሰሚ ያጡ ብዕሮች፣ ከዛ በኋላ የግጥም ከተራ። እነዚህ 2ቱ በጋር የታተሙ ናቸው። ከዛ በኋላ ለባለቅኔ ቅኔ ያጣሁለትና የወፍ ጎጆ ምህላ የሚባሉ 4 መጽሐፎች፣ 2ቱ የራሴ ብቻዬን ማለት ነው፣ 2ቱ ደግሞ በጋራ አንድ ላይ ወደ 4 መጽሐፍ ማለት ነው። ያልገባሁበት የለም።
እንዴት ነው ግን ውዝዋዜ ነው የምወደው። ግጥም አሁን እንጂ ለመኖር እንደሚሰሩት ሰው አይደለሁም። ግጥም እኔ ስሜቴን ለመግለጽ እንደዚሁ በጣም ስለምወደው በተሰጠው ደረጃ እንጂ ይሄ አሁን ህይወቴን በዚህ እመራለሁ ምናምን ብዬ እንደሚኖሩት አይነት ሰው አይደለሁም። ግጥም ላይ የእውነት ለማውራት እኔ ውዝዋዜ ላይ መጽሐፍም በየቀኑ ልጽፍ እችላለሁ። እንደ ህፃን ልጅ ሳቅ ሳይገባኝ የወጣ ሽርፍራፊ ደስታ ፊቴ ላይ ባላጣም እንደ አባት ፈገግታ እንደ እናቴ እቅፍ ናፍቅሽኛል ብዙ ናፍቅሽኛል እጥፍ አይኔ አንቺን ተራበ ሰው ፈለግኩኝ እርሜን ናፍቅሽኛል ለጉድ እንጃ ከራረሜ እንጃ እጠብቅሻለሁ ተዘገጃጅቼ ጊዜ መቁጠር ትቼ ሰዓት ማየት ትቼ ዓመቱ ረስቼ እጠብቅሻለሁ ያልኩሽ ቃል ሳይጎድል ትመጫለሽ አይደል ብቻ ናፍቅሽኛል። ምን በደል ቢያጎብጠኝ ቃል አልተነፍስም ውስጤን ለማስታረቅ የበዳይን ግንባር እኖራለሁ ስስም ሰው ላለመወንጀል አፌን ስከለክል ማንም ባይንቻለው የትራሴን ያክል ማንም። ቲክቶክስ ምን ያክል ጠቅመዋል ስራህን ለማስተዋወቅ? እንደምታውቂው አሁን ላይ ቲክቶክ እንትን ነው ማለት አሁን ላይ ቴሌቪዥን ብዙ ሰው ይሄ ሩጫ ላይ ስለሆነ ሁሉም ነገር በስልኩ ቶሎ ቶሎ ነው ተደራሽ የምትሆኚው እዛ ላይ ነውና ለዛ የትኛውንም ስራችንን ህዝብ ጋር ቶሎ ለመግባት ሶሻል ሚዲያ መጠቀም ግድ ስለነበረ ወደዛ መጣሁኝ። የእውነትም ብዙ ስራ የምሰራው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ደግሞ እንደ ወጣት በብዙ መንገድ የምትጠቀሚበት ራስሽን ትሸጭበታለሽ። ፕሮሞት አድርገሽ ብዙ ከህዝብ ጋር የምትገናኝበት ዋናና ብቸኛው መንገድ ብዬ የማስበው ሶሻል ሚዲያ ነው። አሁን ላይ በደንብም ተግባብታችኋል? ዋው ከኔ ጋር በጣም ቤተሰብ ሆነናል። በፊት ፌስቡክ ነበር፣ አሁን ቆንጆ ነው። ተከታይ ማለት በጣም አሁን ሁለት አካውንቲንግ ከቆጠረ ወደ 1.4 ሚሊዮን አለ። ሁለት አካውንት ስለሆነ ወደ 400 ሺህ እና ወደዚህ 1.1 ሚሊዮን አለኝ። ወደ 4 ገደማ ማለት ነው። ፌስቡክ ላይ ወደ 300 ሺህ አለኝ። ትልቁ የቁጥር መብዛት ሳይሆን እኔ የምፈልገውን ነገር ግን ከህዝብ ጋር መገናኘት በምፈልግበት መልኩ ግን እገናኝበታለሁ። የምፈልገውን ሀሳብ ሼር አደርግበታለሁ፣ ስራዬን እሸጥበታለሁ፣ ራሴን ፕሮሞት አደርግበታለሁ። ከዚህ በላይ ገበያ የለውም። እሺ ኤፊ፣ ስልጠናውን ማግኘት ለሚፈልጉ ሰዎች እስኪ ንገራቸው፣ እንዴት ነው? ቦሌ ብራስ የሺ ህንፃ 1ኛ ፎቅ ላይ በማንኛውም ሰዓት ይገኛል። በፈለጉት አይነት እስክስታ ፊትነሱ መቀላቀል ሰው በፐርሰናል በተለያዩ ውዝዋዜ ነክ የሆነ ነገር የማንሰራው የለም። ስለዚህ ብዙ ባለሙያ ማጠገቤ ስላለ በደንብ ተደራሽ እንሆናለን። ኤፊ እንግዲህ አሁን ትምህርትም ስለተዘጋ ወጣቶቹ ህፃናት ቤት ስለሚሆኑ እስኪ ለእነሱ ጋብዛቸው እንዲመጡ። የልጆች አሁን ክረምት ለ2 ወር የልጆች ይሰጣል ሁልጊዜ እና አሁን በሳምንት ተጀምሯል እና ልጆች ብዙ ጊዜያቸውን ትምህርት ላይ ስለሚያሳልፉ ለክረምት 2 ወሮች ትሬኒንግ ይሰጣለሁ። እንኳን አነሳሹ። በዚህ አጋጣሚ የክረምትም ስላለን ልጆች መታችሁ መቀላቀል ትችላላችሁ፣ አብራችሁ መስራት ትችላላችሁ። ወደፊት የት ለመድረስ ነው አላማ? እንደ እግዚአብሔር ፍቃድ ትልቅ የእስክስታ ፊትነስ ማዕከል የመክፈት እቅድ አለኝ። በአንዳንድ ነገሮች ተራዝመውብኝ እንጂ በዚህ ሰሞን የመክፈት እቅድ ላይ ነበር እና አጋጣሚ ሆነና ሌላ ነገሮችን ሳስቀድም ትንሽ ጊዜ ወሰደብኝ እንጂ በቅርብ ጊዜ በጣም ሰፊ ትልቅ ብዙ ህዝብ የሚይዝ ለሁሉም ማዕከል የሆነ ቦታ ላይ እከፍታለሁ። ያኔ ደግሞ በጣም ብዙ ማለት ባህላዊ ውዝዋዜያችንን ከፍ አድርገን የምናስተዋውቅበት፣ ጤናችንን የምንጠብቅበት፣ ብዙ ጥቅም የምናገኝበት፣ አተናፈስ ስርዓታችንን ብዙ ነገራችን የምናስተካክልበት ልዩ ሆነ የእስክስታ ፊትነስ ማዕከል ይኖረናል። በጣም ነው የማመሰግነው ስለመጣሽና ስለጎበኘሽን። ሌላው ደግሞ የነበረን እንቅስቃሴ ደግሞ ለተመልካቾች እንተዋለን አይደል? እነሱ አይተው ይፈርዳሉ። ያወሩትና የሚኖሩት እንዲሉ እንደዛ እናደርጋለን። በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ።
ይሄማ ያስተዛዝባል ይሄ ያስተዛዝባል ይሄማ ያስተዛዝባል ይሄ ረፊ 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 ከተረከዛችሁ ብድግ ብድግ ያለ ከዛ ወደ ኋላ ትከሻ ጎበዝ
አንበሳ ጀግና ተመልካቾቻችን የዛሬው ከኔ ጋር ፕሮግራማችን የተመለከታችሁትን ይመስል ነበረ። እንደተመለከታችሁት እኔም ዳንስ ለምጄ ወጥቻለሁ ማለት ነው። እናንተ መታችሁ መለማመድ ትችላላችሁ። የዛሬው ከኔ ጋር ፕሮግራማችን የተመለከታችሁትን ይመስል ነበር። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ቻው።